ሰላም እንዴት ቆያችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። የሞር ፕራክቲስ ቱብ የዩቱብ ቻናል ነው። ዛሬም በአዲስ ቪዲዮ መጥተናል። የዛሬው የፍሬሽማን ጂኦግራፊ ባለፈው ቻፕተር 3 ፓርት 1 ሰርተን ነበር። አሁን ደግሞ ፓርት 2 ለማየት መጥተናል። ዘ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ የሚለውን ቻፕተር 3 ፓርት 2 ነው የዛሬው። ፓርት 1 ያላያችሁ ተማሪዎች ካላችሁ ገብታችሁ ማየት ትችላላችሁ። ስለዚህ የዛሬው ፓርት 2 ነው። እንቀጥል ዘ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ የሚለውን እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትከታተሉ በክብሮት ጠይቃችኋለሁ። ፎሎዊንግ ዘ ስትራክቸራል ዲቪዥንስ ብራውት አባውት ባይ ዘ ጂኦሎጂክ ፕሮሰስ ኦፍ ዘ ሲኖዚክ ኢራ ስሪ ማጆር ፊዚዮግራፊክ ዩኒት ካን ቢ አይደንቲፋይድ ኢን ኢትዮጵያ ዘስ አር ይላል። እንግዲህ በመግቢያው ላይ ወይም ፓርት ዋን ላይ እንዳልነው የኢትዮጵያ የመሬት አቀማመጥ የተገለጸውም ደተርማን የሚደረገው በሲኖዚክ ኢራ ነው። ስለዚህ ከሲኖዚክ ኢራ ቀጥሎ ሶስት የተለያዩ ማጀር ፊዚዮግራፊክ ዩኒት የሚባሉት በኢትዮጵያ ላይ ወደ ተለያዩ ወይም ወደ ሶስት የተለያዩ ቦታ ተከፋፈለ የኢትዮጵያ የመሬት አቀማመጥ ሁኔታ። እነርሱም እነማን ናቸው? አንደኛ ዌስተርን ሃይላንድ ኤንድ ሎውላንድ፣ ሁለተኛ ዘ ሳውዝ ኢስተርን ኦር ኢስተርን ሃይላንድ ኤንድ ሎውላንድ፣ ሶስተኛ ዘ ረፍት ቫሊ ወደሚሉ ወደ ሶስቱ ቦታዎች ተከፋፈሉ። የኢትዮጵያ የመሬት አቀማመጥ ሁኔታ ከሲኖዚክ ኢራ ጊዜ በኋላ ወደ ሶስት ቦታዎች ተከፋፈሉ። እያንዳንዱን የእነርሱን ከነ ሁኔታቸው እናየዋለን። አንደኛ ዌስተርን ሃይላንድ ኤንድ ሎውላንድ የሚባለው ወደ ምዕራብ አካባቢ ያለው ከፍታና ዝቅታ ቦታዎች የሚሉትን ናቸው። ምዕራብ አካባቢ የሚገኙ ከፍታና ዝቅታ ቦታዎች እነማን ናቸው? ዚስ ፊዚዮግራፊክ ዩኒት ኢንክሉድስ ኦል ዘ ኤሪያ ዌስት ኦፍ ዘ ረፍት ቫሊ ከረፍት ቫሊ ወይም ከስምጥ ሸለቆ ተብሎ ከሚታወቀው ወደ ምዕራብ አካባቢ የሚታየው ፓርት ዌስተርን ሃይላንድ ኤንድ ሎውላንድ የሚባለውን አሁን እንዳልነው የረፍት ቫሊን በስተ ምዕራብ ያለውን ፓርት ይሸፍናል። ኢት ኤክስተንድስ ፍሮም ኖርዝ ቱ ሳውዝ ኤንኮምፓሲንግ ኒርሊ ዘ ሆል ዌስተርን ሃፍ ኦፍ ኢትዮጵያ የኢትዮጵያን ግማሹን ፓርት በመያዝ ከኖርዝ ወደ ሳውዝ ወይም ከሰሜን ወደ ደቡብ ያጠቃልላል። የኢትዮጵያ ግማሹን ፓርት በመያዝ ማለት ነው። ከረፍት ቫሊ በስተ ምዕራብ ያለውን ቦታ ኢት ሜክስ አፍ አባውት 44% ኦፍ ዘ ኤሪያ ኦፍ ዘ ካውንትሪ ከሀገሪቷ ቆዳ ስፋት 44% የሚሸፍነው ይሄ አሁን ዌስተርን ሃይላንድ ኤንድ ሎውላንድ የሚባለው የሀገሪቷን 44% የሚሸፍነውን ቦታ ይይዛል። ኢን ዘ ኢስት ዘ ሪፍት ቫሊ ባውንድ ኢት ኢን ዘ ዌስት ሱዳን ኤንድ ሳውት ሱዳን ባውንድ ኢት በስተ ምስራቅ የሚዋስነው ሪፍት ቫሊ ሲሆን በስተ ምዕራብ ደግሞ ሱዳን እና ሳውዝ ሱዳንን ይዋስናል። ይሄ ዌስተርን ሃይላንድ እና ሎውላንድ የሚባለው ቦታ ማለት ነው። ዚስ ሪጅን ኢዝ ፋርዘር ዲቫይድድ ኢንቱ 4 ግሩፕስ ኦፍ ሃይላንድስ ኤንድ 4 ግሩፕስ ኦፍ ሎውላንድ ይሄ ቦታ ወይም ይሄ ሪጅን ሃይላንድ እና ወደ አራት ሃይላንድ የሚባሉት ወደ አራት ቦታ እና ደግሞ ሎውላንድ የሚባሉት ወደ አራት ቦታ ይከፋፈላል። ሃይላንዶች ወይም ከፍታ ቦታ የሚባሉት ወይም ሃይላንድ አካባቢ 76.3% የሚይዝ ሲሆን ሎውላንድ ደግሞ 23.7% ይይዛል። ከዚህችው ከ44% ማለት ነው። ከ44% 44% እንግዲህ ዘ ኤሪያ ኦፍ ዘ ካውንትሪ ይላል። ስለዚህ አንዳንድ ፈተና ላይ ሲወጣ ኤሪያ ኦፍ ዘ ካውንትሪ እና ኤሪያ ኦፍ ዘ ሪጅን ተብሎ ይወጣል። ስለዚህ ያሻማቸዋል ማለት ነው። የሀገሪቷን ሳይሆን ደግሞ የሪጅኑን ከ44%ቱ ደግሞ 76% ሃይላንድ ሲሆን ሎውላንድ ደግሞ 23% ይሆናል ማለት ነው። ስለዚህ ሃይላንዱንም ሎውላንዱንም ወደ አራት ቦታ ከፋፍለን እናያለን። በመጀመሪያ ዌስተርን ሃይላንዶችን ብቻ እንያ። ቅድም ዌስተርን ሃይላንድ ኤንድ ሎውላንድ ብለናል አይደል? አሁን ደግሞ ዌስተርን ሃይላንዱ ነው ከፍታ ቦታዎችን በመጀመሪያ እንያ። በካርታ ላይ እንደሚታዩት እንግዲህ የኢትዮጵያ ሃይላንድ እና ሎውላንድ የሚገለጸው እንደዚህ ነው። አሁን እንደሚታዩት ይሄ በቀይ መልክ የሚታየው ቦታ ይሄ ቦታ ሃይላንድ ነው ወይም ወደ 4620 አካባቢ የሚጠጋው እንደ ራስ ዳሽን አሁን ያሉት እዚህ ጋር ወደ ጎጃም አካባቢ ደግሞ ወደዚህ ጋር ወደ ትግራይ አካባቢ እዚህ ጋር ደግሞ ስዳማ አካባቢ ቀይ ቦታ ያለው ከፍታ ቦታ ነው ወይም ሃይላንድ ነው። ደግሞ ሎውላንድ ይኸውላችሁ አፓር ትራንግል የሚባለው ቦታ በደንብ እናያለን ቀጣይ ላይ
እዚህ ጋር ባሮ አኮቦ አካባቢ ወይም ጋምቤላ አካባቢ፣ እዚህ ጋር ደግሞ ቦረና አካባቢ ለውላንዶች ወይም ቆላማ አካባቢዎች ይታያቸዋል ማለት ነው ካርታው ላይ። ስለዚህ ካርታው የሚያሳየው እንደዚህ ነው፣ ሃይላንድና ለውላንድን ያሳያል። ስለዚህ ስንቀጥል ደግሞ ከዌስተርን ሃይላንዶች ወይም ምዕራብ አካባቢ ከሚገኙት ከከፍታ ቦታዎች አንደኛና የመጀመሪያው የሆነው ትግራይ ፍላቶ ነው። ትግራይ ፍላቶ ሲሆን ትግራይ ፍላቶ ኤክስተንድ የሚሆነው ኤክስተንድስ ፍሮም ተከዜ ጎርጅ ኢን ዘ ሳውዝ ቱ ሴንትራል ኤርትራን ሃይላንድ ይላል። የትግራይ ፍላቶ የሚነሳው ተከዜ ጎርጅ ወይም ከተከዜ ሸለቆ ሲሆን ከተከዜ ሸለቆ ሲሆን ደግሞ ወደ ሳውዝ እስከ ሴንትራል ኤርትራ ድረስ ወይም እስከ ማዕከላዊ ኤርትራ ሃይላንድ ድረስ ይዘልቃል። ይሄ ትግራይ ፍላቶ ማለት ነው። ኢት ላይስ ቱ ዘ ሳውዝ ኢስት ኦፍ ዘ አፐር ኮርስ ኦፍ መረብ ኦር ጋሽ ሪቨር ኤንድ ቱ ዘ ኖርዝ ኢስት ኦፍ ተከዜ ሪቨር ጎርጅ ይላል። ይሄ ትግራይ ፍላቶ በስተ ሳውዝ ኢስት ወይም ደቡብ ምዕራብ አካባቢ ላይ መረብ ወይም ጋሽ ሪቨርን የሚዋስን ሲሆን ደግሞ በሰሜን ምስራቅ አካባቢ ተከዜ ሪቨር ጎርጅ ወይም ተከዜ የተከዘን ሸለቆን ይዋስናል ይላል። ኢት ኮንስቲቱትስ አባውት 13% ኦፍ ዘ ኤሪያ ኦፍ ዘ ሪጅን። አሁንም ሪጅኑና ካንትሩን ለዩት። ስለዚህ ከዌስተርን ሃይላንዶች 13%ን የሚሸፍነው ትግራይ ፍላቶ ነው። ትግራይ ፍላቶ ወይም ከስፍራው ከዌስተርን ሃይላንድ ውስጥ 13% የሚሸፍነው ትግራይ ፍላቶ ነው። ኢት ኢዝ አን ኢሎንጌትድ ሃይላንድ ዊዝ ሞስት ኦፍ ዘ ላንድ ቢግን ኢን ቢትዊን 1000 እና 2000 ሜትርስ አባብ ሲ ሌቨል። የሚጀምረው ከ1000 እና ከ2000 በላይ ናቸው። ወይም ከ1000 እና ከ2000 በላይ ሜትር ከአባይ ጠለል በላይ የሚለካው ቦታዎችን ይይዛል። አብዛኛው ቦታዎች ከፍ ያሉ ናቸው ማለት ነው። ስለዚህ ከፍ ያሉና ከ1000 እና ከ2000 መካከል ያለው ነው ሜትር መካከል ያለው ነው አብዛኛው ቦታ ሞስት ኦፍ ዘ ላንድ ይላል። ስለዚህ ከ1000 እስከ 2000 በአብሬጅ ያለው ነው አብዛኛው ቦታዎች ወይም ስፍራዎች ትግራይ ፍላቶ ውስጥ ማለት ነው። ዜስ አር ሃይ ማውንታይንስ ኢን ዚስ ፕላቶ ዊዝ ኤሌቬሽን ኦፍ ኦቨር 3000 ሜትርስ ይላል። እዚህ አካባቢ የሚታየው ትልቁ ተራራዎች ከ3000 ሜትር በላይ ናቸው። ከ3000 ሜትር በላይ የሚገኙት 4 ወይም 3 ተራራዎች አሉ ትግራይ ፍላቶ ውስጥ። ሞንታይን ጽበት የሚባለው 3988 ሜትር አባብ ሲ ሌቨል ነው። ወደ 3988 ሜትር ይለካል። ይሄ ደግሞ ማውንታይን አምባላጌ እንደ ማውንታይን አሲምባ አምባላጌ 3291 ሜትር የሚለካ ሲሆን አሲምባ ደግሞ 3248 ሜትር። ስለዚህ እነኚህ ሶስቱ ተራራዎች ከትግራይ ፍላቶ ውስጥ ትልቅ የሚባሉት ወይም ከ3000 ሜትር በላይ የሚለኩት ከባህር ጠለል በላይ የሚለኩት ተራራዎች ወይም ታዋቂ ተራራዎች በመባል የሚታወቁት ጽበት፣ አምባላጌ እና አሲምባ ይባላሉ ማለት ነው። ታ ብላችሁ መያዝ ትችላላችሁ ለማሳጠር፣ እኛ በሰዓቱ የምንጠቀመው ነው። ስለዚህ ታ ብላችሁ ቲ ማለት ጽበት፣ አ ማለት አምባላጌና አሲምባ ታ ደብል ኤ ብላችሁ መያዝ ትችላላችሁ። ቲፕ ነው። The famous monastery at Debre Damu tableland that can only be climbed by rope pulley is also located in this plateau. አሁን በትግራይ ፍላቶ ውስጥ ሌላ አዲስ ነገር መጣ። እሱም ታዋቂው ደብረ ዳሞ የሚባል ሞናስተሪ ነው ወይም ገዳም ነው። ደብረ ዳሞ የሚባል ታዋቂ ገዳም በገመድ ብቻ ነው የሚወጣው። በገመድ ብቻ በእግር ሰው መውጣት አይችልም። ስለዚህ በገመድ ብቻ ክላይምብ ይደረጋል ወይም ይወጣል። ይሄ ቦታ ልዩ ያደርገዋል ደብረ ዳሞ ሞናስተሪ መገኘቱ ወይም በሱ ውስጥ መኖሩ። ስንቀጥል ደግሞ ኖርዝ ሴንትራል ማሲፍ የሚለውን እናያለን። አንደኛ ትግራይ ፍላቶ አይተናል። ኖርዝ ሴንትራል ማሲፍ እናያለን። ዚስ ፊዚዮግራፊክ ዲቪዥን ኢዝ ዘ ላርጀስት ኢን ዘ ወስተርን ይላል። በወስተርን ወይም ወስተርን ሃይላንድ ውስጥ ከፍታ ትልቁ ነው፣ ላርጀስት ነው፣ ትልቁ ሃይላንድ ነው። በአን ወስተርን ሃይላንድ አይደል እስካሁን እያየነው ያለ ነው። ስለዚህ በወስተርን ሃይላንድ ውስጥ ትልቁ የሚባለው ኖርዝ ሴንትራል ማሲፍ የሚባለው ሪጅን ነው ማለት ነው።
ማች ኦፍ ኢትስ ኖርዝ ኤንድ ሳውዘርን ሊሚት ፎሎስ ዛት አባይ ኤንድ ተከዜ ጎርጅስ። የእሱ የኖርዝ ወይም የሰሜንና የደቡብ ጥግ ወይም የሰሜንና የደቡብ ድንበር አባይና ተከዜ ጎርጅ ናቸው፣ ወይም የአባይና የተከዜ ሸለቆዎች ናቸው። ወደ ደቡብም ወደ ሰሜንም። ማች ኦፍ ዚስ ፕላቶ ኤንድ ቴብል ላንድ አር ስቲል ካፍድ ባይ ትራፒያን ላቫ። አብዛኛው የዚህ ፍላቶ አብዛኛው የዚህ ኖርዝ ሴንትራል ማሲፍ ሪጅኖች የተሸፈነው በእሳት ገሞራ ቅልጥ ድንጋይ የተሸፈኑ ናቸው ይላል። ኢን ኢትስ ሴንትራል ፓርት ዘ ፊዚዮግራፊክ ዩኒት ኦልሶ አኮሞዴት ዘ ሌክ ጣና ቤዝን ሳራውንድድ ባይ ፍላይን ኦፍ ፎጌራ እንደ ደምቢያ ኢን ዘ ኖርዝ እንደ አፕላንድ ፕላይን ኢን ዘ ኢትስ ሳውዝ። ደግሞ ሌላው በዚህ ፖርሽን ላይ ወይም ኖርዝ ሴንትራል ማሲፍ በሚባለው ሪጅን ላይ አብዛኛው ቦታዎች በፎጌራ እና በደምቢያ የተከለሉ ናቸው። ሳራውንድድ ባይ ፍላይን ኦፍ ፎጌራ እና ደምቢያ ይላል። ፎጌራ እንደ ደምቢያ ይላል። በፎጌራ እና በደምቢያ በሚባሉት ሜዳዎች የተከለሉ ናቸው አብዛኛው ቦታዎች ይላል። 58% of the region is at an altitude of more than 2000 meters። ከ58% በላይ የሚሆኑት የዚህ ሪጅን የዚህ ቦታ አልቲቱድ ከ2000 ሜትር በላይ ነው። ከፍታዎች ከ2000 ሜትር በላይ ነው ማለት ከግማሽ ፐርሰንት በላይ የሚሆኑ ቦታዎች ከ2000 በላይ ተራራዎች ያሉት ቦታ ነው ይላል ኖርዝ ሴንትራል ማሲፍ ማለት ነው። ዘ ሪጅን ኮንሲስትስ ኦፍ ዘ ጎንደር ወሎ እንደ ጎጃም ማሲፍ። የትኛውን ማሲፍን ይሸፍናል? ኖርዝ ሴንትራል ማሲፍ የትኛውን ሪጅን ይሸፍናል የሚል ጥያቄ ይመጣቸዋል። ስለዚህ ጎንደር ወሎ እና ጎጃም ማሲፍን ይሸፍናል ኖርዝ ሴንትራል ማሲፍ። አውት ኦፍ ዘ 26 ሞንታይን ፒክስ ዊዝ አልቲቱድ ኦፍ ሞር ዛን 4000 ሜትር አባብ ሲ ሌቨል ኢን ኢትዮጵያ 19 ሞንታይን ፒክስ አር ፋውንድ ኢን ዚስ ፊዚዮግራፊክ ሪጅን ይላል። 26 የተራራ ሰንሰለቶች በኢትዮጵያ ውስጥ አሉ እና ከ26ቱ ከተራራ ሰንሰለቶች 19 ተራራ ሰንሰለቶች ያሉበት ቦታ ይሄኛው ፊዚዮግራፊክ ሪጅን ነው። ወይም ኖርዝ ሴንትራል ማሲፍ የሚባለው ቦታ ውስጥ ብቻ 19 ተራራዎች ይገኛሉ። አጠቃላይ በኢትዮጵያ ውስጥ የሚገኙ 26 የተራራ ሰንሰለቶች አሉ። ከ26 ተራራ ሰንሰለቶች 19ኙ የሚገኙት በዚህ በኖርዝ ሴንትራል ማሲፍ ውስጥ ነው። The mountain system in Gondar and Gojam are separated from the eastern group of mountain in Wello by impenetrable and deep gorges ይላል። በዚህ ቦታ ላይ የጎንደርና የጎጃም ተራራዎች ወይም የጎንደርና የጎጃም የተራራ ሲስተሞች ከኢስተርን ወይም ከምዕራብ አካባቢ ከሚገኙት ከተራራዎች ግሩፕ ወይም ከተራራዎች ቡድን የሚለየው በወሎ ላይ ያለው ኢምፕኔትራብል እንደ ዲፕ ጎርጅስ የማይደረስበት ትልቅና የማይደረስበት የሆነ ወንዝ ሸለቆዎች አሉ። በዛ ሸለቆ ላይ ሴፓሬት ሆኖ ተለይቷል ማለት ነው። ጎጃም እንደ ጎንደር ሞንታይን ሲስተም ወይም የጎጃምና የጎንደር የተራራዎች ሲስተም ከምዕራብ አካባቢ ካሉት ከተራራ ሲስተሞች የሚለየው ወሎ ውስጥ በሚገኘው በማይደረስበት በወንዝ ሸለቆ ነው ይላል። አት ዋን ፖይንት ስራው ዘይ አር ኮኔክትድ ባይ የጁ ወዲላ ደላንታ ላንድ ብሪጅ ኦር ሪጅ። በአንድ ቦታ ብቻ ላይ የሚገናኘው የጁ ወዲላ ደላንታ በሚባል በአንድ ቦታ ላይ ወይም ላንድ ብሪጅ የመሬት ድልድይ በሚባለው ቦታ ላይ ይገናኛል። ከዚህ ውጪ ሁሉም ቦታዎች በማይደረስበት በወንዝ ሸለቆ በውስጣቸው ሆኖ በመካከላቸው ሆኖ ይለያቸዋል ወይም ድንበር ይሆንላቸዋል ማለት ነው ለሁለቱ። ስለዚህ በአንድ ቦታ ላይ ብቻ ይገናኛሉ። አንድ ቦታም የጁ ወዲላ ደላንታ የሚባል ቦታ ወይም የመሬት ብሪጅ ላንድ ብሪጅ የመሬት ድልድይ በሚባል በሚታወቀው ቦታ በአንድ ቦታ ብቻ እንደሚገናኝ ይላል ማለት ነው። አሞንግ ዘ ሞስት ፖፑላር ማውንታይንስ ከታዋቁ ተራራዎች
ዋናዎቹ ማውንታን ራስ ዳሽን ትልቁ በአፍሪካ ላይ አራተኛ ደረጃ የያዘው ራስ ዳሽን የሚገኘው በዚህ ሪጅን ነው ወይም በኖርዝ ሴንትራል ማሲፍ ውስጥ ነው። 4620 ሜትር አባብ ሲ ሌቨል ይለካል ራስ ዳሽን። ማውንታይን ወይኖባር ኦር አንኳ 4462 ሜትር ነው። አንኳ ወይም ወይኖበር እያንዳንዱ በፈተና ላይ ሊወጡ ይችላሉ። ስለዚህ ከነ ሜትራቸው መያዝ አለባችሁ። ወይኖበር ወይም አንኳ የሚባለው 4462፣ ማውንታይን ቢዋሂት 4437 ዘሲሜን ማውንታይን ሲስተም። ይሄ ደግሞ በሲሜን ማውንታይን ሲስተም ውስጥ የሚመደብ ነው። ኖርዝ ሴንትራል ማሲብ ውስጥ የሚገኝ ሆኖ ሰሜን ማውንታይን ሲስተም ውስጥ የሚመደብ። ማውንታይን ጉና 4231 ሜትር። ይሄ ደግሞ ደብረ ታቦር ማውንታይን ሲስተም ውስጥ የሚመደብ። አቡነ ዮሴፍ 4260 ላስታ ሃይላንድ ኦፍ ወሎ ላይ የሚገኝ ወይም የሚመደብ። ማውንታይን ብርሃን 4154 ጮቄ ማውንታይን ውስጥ የሚመደብ ኖርዝ ሴንትራል ማሲፍ ውስጥ ሆኖ ይላል። እነኚህ ናቸው። ስለዚህ ታዋቂዎች እነኚህ ናቸው። በዳሽ ላይ ጻፉ ሊላችሁ ይችላል። ደግሞ ከነሜትራቸው ጻፉ ሊላችሁ ይችላል። ስለዚህ መያዝ ይጠብቅባችኋል ማለት ነው። የሸዋን ፍላቶ የምናይ ይሆናል። ዘ ሸዋን ፍላቶ ኦር ሴንትራል ሃይላንድ ሸዋን ፍላቶ ወይም ሴንትራል ሃይላንድ በመባል ይታወቃል። ይሄ ሪጅን ሶስተኛው ወይም ሲ ላይ የሚታዩት ማለት ነው። ዘ ሸዋን ፍላቶ ኢዝ ቦንድድ ባይ ዘ ሪፍት ቫሊ ኢን ዘ ኢስት ኤንድ ሳውዝ ኢስት። በምስራቅ እና በደቡብ ምስራቅ የሚዋስነው ሪፍት ቫሊ ነው እና ደግሞ አባይ ባይ ዘ አባይ ጎርጅ ኢን ዘ ኖርዝ ኤንድ ዌስተርን ሊሚት። ደግሞ በሰሜን እና በምስራቅ ደግሞ አባይ ጎርጅ ነው ወይም የአባይ ሸለቆ ነው የሚዋስነው በስተ ሰሜን እና በስተ ምዕራብ። ደግሞ ኦሞ ጎርጅ ኢን ዘ ሳውዝ ኤንድ ዌስት። ደግሞ የኦሞ የወንዝ ሸለቆ ነው በስተ ምዕራብና በስተ ደቡብ የሚዋስነው የኦሞ ጎርጅ ነው። ዚስ ፍላቶ ኦኩፔስ ሴንትራል ጂኦግራፊካል ፖዚሽን ኢን ኢትዮጵያ። ሴንትራል ነው ይሄ ቦታ ሴንትራል ጂኦግራፊካል ፖዚሽን ነው። በመካከላዊ ኢትዮጵያ የሚገኝ ቦታ ነው ማለት ነው። ዘ ሸዋን ፕላቶ ኢዝ ዘ ስሞለስት ኦፍ ዘ ዌስተርን ሃይላንድ። በዌስተርን ሃይላንድ ውስጥ በጣም ትንሽ ወይም ጥቂት የሚባለው ቦታ ዌስተርን ይሄ ቦታ ነው። ሸዋን ፕላቶ የሚባለው ቦታ በዌስተርን ሃይላንድ ውስጥ ወይም በምዕራብ ከፍታ ቦታዎች ትንሽ ነው የሚባለው ቦታ ሸዋን ፕላቶ ነው ማለት ነው። ኒርሊ 3/4 ኦፍ ኢትስ ኤሪያ ኢዝ አት አን አልቲቱድ ኦፍ ሞር ዛን 2000 ሜትር አባብ ሲ ሌቨል። 3/4 የእሱ ቦታው አልቲቱድ ወይም ከፍታው ከ2000 ሜትር በላይ ነው። ከ2000 ሜትር በላይ ይለካል ይላል። ኢት ሃዝ ዶም ሼፕድ ኤሌቬትድ ግራውንድ። ዶም ሼፕድ ማለት ጉልላት ወይም የክብ ጣራ ሼፕን ይይዛል ይላል በካርታው ላይ ማለት ነው። ዘ ሸዋን ፕላቶ ኢዝ ድራይንድ አውትዋርድ ኢን ኦል ዳይሬክሽን ባይ ዘ ትሪቡታሪስ ኦፍ አባይ ኦሞ ኤንድ አዋሽ። ሸዋን ፕላቶ የሚባለው ቦታ ወይም ይሄ ሪጅን ውሃን የሚያጠጣ ወይም ድራይንድ የሚሆነው በአባይ ግባሪዎች እነ ኦሞ እነ አዋሽ የሚባሉት የአባይ ግባሪዎች ይሄ ቦታ ድራይን ያደርጋል። እነ አባይ እነ ኦሞ እና እነ አዋሽ ድራይን ያደርጋሉ። ዘ ሃይስት ማውንታይን ኢን ዘ ሸዋን ፍላቶ ኢዝ ትልቅ የሚባሉት ከሸዋን ፍላቶ ውስጥ ትልቅ የሚባሉት ተራራዎች እነ ማውንታይን አቡዬ ሜዳ 4000 ሜትር የሚለካው ኖርዝ ሸዋን ይሄን በኖርዝ ሸዋን የሚገኝ ነው። ማውንታይን አቡዬ ሜዳ እነ ማውንታይን ጉራጌ ኢን ዘ ሳውዝ በሳውዝ አካባቢ ደግሞ 3721 ሜትር የሚለካው ማውንታይን ጉራጌ የሚባለው ነው ማለት ነው። ስለዚህ አቡዬ ሜዳና ጉራጌን መያዝ አለባችሁ በሸዋን ፕላቶ ውስጥ ወይም ሴንትራል ኢትዮጵያ ሃይላንድ ውስጥ። ስንቀጥል ደግሞ ዲ እና የመጨረሻው ዘ ሳውዝ ዌስተርን ሃይላንድ ደቡብ ምዕራብ ከፍታ ቦታዎች። ዚስ ፊዚዮግራፊክ ሳብ ዲቪዥን ኮንሲስት ኦፍ ዘ ሃይላንድ ኦፍ ወለጋ፣ ኢሉባቦር፣ ጂማ፣ ከፋ፣ ገሞ እንደ ጎፋ። ይሄኛው ሳብ ፊዚዮግራፊክ ዲቪዥን ወይም ክፍፍል ቦታው ኮንሲስት የሚያደርገው ወይም የሚያጠቃልለው እነ ወለጋ፣ እነ ኢሉባቦር፣ እነ ጂማ፣ ከፋና ገሞና ጎፋን ይይዛል። ይሄ ቦታ ወይም
ሳውዝ ዌስተርን ሃይላንድ የሚባለው ቦታ ማለት ነው። ዚስ ሪጅን ኢዝ ሰፓሬትድ ፍሮም ዘ አድጃሰንት ሃይላንድ ባይ ዘ አባይ ኤንድ ኦሞ ሪቨር ቫሊስ። ይሄ ቦታ ይሄ ሪጅን በአጎራባች ላይ ካለው ሃይላንዶች የሚለየው በአባይና በኦሞ ሪቨር ቫሊ አባይና በኦሞ ሪቨር ሸለቆዎች አጎራባች ላይ ያሉ ካሉ ሃይላንዶች ሰፓሬት ይደረጋል። ኢት ኤክስቴንድስ ፍሮም ዘ አባይ ጎርጅ ኢን ዘ ኖርዝ ቱ ዘ ኬንያ ቦርደር እንደ ጨው ባህሪ ኢን ዘ ሳውዝ። የምነሳው ከአባይ ጎርጅም ከአባይ ሸለቆ ሲሆን ከአባይ ወንዝ ሸለቆ የሚነሳ ሲሆን ደግሞ እስከ ኖርዝ ኬንያ ቦርደር ድረስ ወይም ሶሪ በኖርዝ አባይ ጎርጅ ወይም ከአባይ ወንዝ ሸለቆ የሚነሳ ሲሆን እስከ ኬንያ ቦርደር ወይም እስከ ኬንያ ጫፍ ጨው ባህርን አቋርጦ ይደርሳል ማለት ነው። ኢት አካውንትስ ፎር 22.7% ኦፍ ዘ ኤሪያ ኦፍ ዘ ሪጅን። አሁንም ካለው ከዌስተርን ሃይላንድ ውስጥ 22.7%ን ይሸፍናል። ዘ ሪጅን ኢዝ ዘ ሰከንድ ላርጀስት ኢን ዌስተርን ሃይላንድ። ዌስተርን ሃይላንድ ውስጥ ሁለተኛ ትልቁ ሪጅን ነው ቦታው። አባውት 70% ኦፍ ኢትስ ኤሪያ ኢዝ ሌስ ዊዝኢን 1000 አፕ ቱ 2000 ሜትርስ አልቲቱድ። ከ70% በላይ የሚሆኑት ቦታ ከ1000 እስከ 2000 ሜትር በአብሬጅ የሚለካ ቦታ ነው። ዘ ሳውዝ ዌስተርን ፕላቶ ኢዝ ወተስት ኢን ኢትዮጵያ። በጣም እርጥባማ ነው። ሳውዝ ዌስተርን ፕላቶ የሚባለው ቦታ በጣም እርጥባማ በመባል የሚታወቀውና ሁለተኛ ትልቁ ሪጅን ነው ሳውዝ ዌስት ሃይላንድ። ኢት ኢዝ ድራይንድ ባይ ዳቡስ ደዴሳ ትሪቡታሪስ ኦፍ አባይ ባሮ አቆቦ እንደዚ ጊቤ ኦሞ ሪቨር። ድራይን የሚደረገው ወይም እሱን የሚያጠጣው ወንዝ እነ ዳቡስ እነ ደዴሳ እነኚህ የአባይ ትሪቡታሪዎች ወይም የአባይ ገባር ወንዞች ናቸው። እነ ዳቡስ እና ደዴሳ። ስለዚህ እነኚህና ደግሞ ባሮ እነ አቆቦ እነ ጊቤ ወይም ኦሞ ሪቨሮች ድራይን ያደርጋሉ፣ ይሄን ቦታ ያጠጣሉ። ጉጌ ሞንታይን ዊዝ ሄይት ኦፍ 4200 ሜትር አባብ ሲ ሌቨል ኢዝ ሃይስት ፒክ ኢን ዚስ ፊዚዮግራፊክ ሳብ ዲቪዥን ይላል። ጉጌ የሚባለው ሞንታይን በሳውዝ ዌስት ውስጥ የሚገኝ ተራራ ሲሆን ትልቁ ተራራ ሲሆን 4200 ሜትር የሚለካ ሲሆን ትልቁ የተራራ ሰንሰለት በመባል የሚታወቅ ትልቁ ተራራ ጉጌ ሞንታይን ነው እዚህ ቦታ ላይ የሚገኘው። ስለዚህ ይሄን ይይዛል። አሁን ደግሞ ቪዲዮአችን በጣም እንዳይረዝምብን እኛን እንዳይሰለችን በፓርቲቱ ይሄ ፓርቲቱ ነው። በፓርቲ ስሪ ዌስተርን ሃይላንድ ከሚለው ቦታ አንስተን እስከ መጨረሻ የምናይ ይሆናል። እስካሁን ስለተከታተላችሁን እጅግ በጣም አመሰግናችኋለሁ። ለእናንተ የምንሰራላችሁ ስለሆነ ይባካችሁ ፕሊዝ አይቆጥርባችሁም። ሳብስክራይብ አድርጉ፣ ደግሞ ሼርም ላይክም አድርጉ። እስካሁን ስለተከታተላችሁኝ አመሰግናለሁ። በፓርቲ ስሪ እንገናኝ። ቻው።